እሺ እኛ እዚህ ያለነው ክርስቲያኖች አንድ አምላክ እናመልካለን። ችግር የለውም። እሺ ኦልራይት። ይሄ አንዱ አምላክ የመሞት ባህሪ ያለው። ኦኬ በጣም ጥሩ። መለኮት በባህሪው መለኮትነት በራሱ በባህሪው መዋቲ አይደለም፣ የሚሞት አይደለም። ምክንያቱም አሁን መለኮት ያለው በደንብ ስማኝ። አንዴ ተመለሰልኝ። አንዴ ቆይ ስማኝ፣ አንዴ ስማኝ። የመሞት ባህሪ አለው የለውም ነው ጥያቄ። አንዴ ስማኝ። እሺ መልካም። እሺ ጊዜ እንዳንፈጅ ማለት ነው። ጊዜ እንደፈጅ አልኩ ብዬ ልረዳው። መለኮት በባህሪው መሞት የሚባል ነገር ባህሪው አይደለም። ምክንያቱም የምናወራው ስለ መለኮትነት ስለሆነ። ለምሳሌ ግን እኛ አምላክ ሞተ ስንል ምን እያልን ነው ስንል እዛው መጽሐፍ ቅዱሳችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ በስጋ ሞተ ብሎ ያስቀምጠዋል። አየህ፣ በስጋ ሞተ አምላክ ሞተ ስንል እኛ በስጋ የተገለጠው አምላካችን በገንዘብ ባደረገው ስጋ ሞተ ተብሎ ተነገረለት። ምክንያቱም ፍጹም ሰው ፍጹም አምላክ ስለሆነ በፍጹም ሰውነቱ ለፍጹም ሰውነቱ የሚነገረው ለፍጹም አምላክነቱ ይነገራልና አምላክ በስጋ ሞተ ብለን እየጠየቁኝ ያለሁት ኦንሊ አምላክ የመሞት ባህሪ አለው የለውም ነው። አይ ቲንክ መልስ የለውም አይደል? የኔን አምላክ እየጠየቀኝ ስለሆነ የኔን አምላክ የመሞት ባህሪ አለው። ለምሳሌ እሱ ብቻ የማይሞት ነው። ቆይ ስማ፣ እሱ ብቻ የማይሞት የተባለው ከምን አንጻር መሰለ? ስለ መለኮታዊ ማንነቱ ስናወራ፣ አዎ መለኮት መዋቲ አይደለም፣ የሚሞት አይደለም። በቃ አልቋል። ጥያቄ ልቀጥል። እሺ ቀጥል። አምላክ ከዚህ በፊት ሞቷል፣ ወደፊት ይሞታል የሚል እሳቤ አይመጣንማ። በመለኮቱ አይሞትም የሚለውን ካጸደቅን ስለ መለኮትነት ነው የምንኖር አይደል? ስለ መለኮት ብቻ በቃ እኛ ይኸውልህ አሁን እግዚአብሔር አምላካችን በመለኮት ባህሪው አይሞትም ስንል ስለ መለኮትነት እያወራን ነው። ይሄ ስንል ግን ለምሳሌ አምላካችን ሰው ሆነ የሚለውን ነገር እየተውን አይደለም። ሰው በመሆኑ ምክንያት ደግሞ ሞተ ተብሎ ተነገረለት ብለን ደግሞ እናምናለን። ስለዚህ እየገነጣጠልክ የምጠይቀኝ ከሆነ እንደዛ አያስኬድህም። የኔን እምነት የምጠይቀኝ ከሆነ አዎ እግዚአብሔር በመለኮት አይሞትም፣ ግን ደግሞ አምላክ ሞተ ተብሎ በትምህርታችን እምነታችን አለ። ያ የተባለበት ምክንያት አምላክ በሰው ሆኖ ቃልም ስጋ ሆኖ ስለተገለጠ በስጋ ሞተ ተብሎ ተነግሮለታል። ግን አሁን ጥያቄ እኔ ስለ መለኮት ብቻ ተገው ጋር ስደርስ እንደሱ አይሆንማ። እኔ ክርስቲያን ነኝ። አንተ እንደፈለግ ጠይቀኝ። እኔ ግን ትምህርቴን ነው አመልስልህ ወንድም አለ። አንተ ጠይቀኝ። አሁን ለምሳሌ አምላክ ይሞታል ነው አይሞትም ብለህ ነው የምታስረዳው? አምላክ በስጋ ይሞታል። አምላክ ለእኔ በስጋ ይሞታ አምላክ ነው ያለኝ። አሁንስ በስጋ ከመምጣቱ በፊት ያሉ ህዝቦች አምላክ ይሞታል ብለው ነው የሚያምኑት አይሞትም ብለው ነው የሚያምኑት? ኦኬ፣ ነቢያቱ እንደይሞት ያምናሉ፣ በስጋ ተገልጦ እንደይሞት ያምናሉ። ኦኬ እሺ በቃ ችግር የለም። አምላክ በስጋ ተገልጦ ሞቷል። አሁን መጣሁኝ ይሄው ወደ አንተ ፖይንት። አምላክ ነቢያቱ በስጋ ተገልጦ እንደይሞት እንደሚያምኑ ተቀበልክ? ችግር የለም። እሱ ኦኬ። አሁን አምላክ በስጋ ሞቷል። በስጋ ሞቶልናል። አዎ በስጋ ያልሞተ አምላክ አለ ብሎ እንደኛ አንከፋፍል። እኛ በስጋ ከሞተው አምላክ ውጪ ሌላ አምላክ አለ? በደንብ ስማኝ። በስጋ ተገለጠ ስንል እኛ በሶስት አካል አማኝ ነን። በስጋ ለምሳሌ አብ አልተገለጠም፣ መንፈስ ቅዱስ አልተገለጠም። በስጋ ስላልከኝ አየህ፣ በስጋ መገለጥ ካልከኝ የምናወራው ከሶስቱ አካል አንዱ አካል ስለ ወልድ ነው የምታወራኝ፣ ወይም ቃልም ስጋ ሆነ ስለተባለው። ስለዚህ በስጋ ሞተ ተብሎ የሚነገረት ለማን ነው? ለወልድ ነው። ኦኬ በስጋ ምክንያቱም በስጋ የተገለጠው ወልድ ብቻ ስለሆነ። ይሄ ሲባል ግን አስተውል። አሁን ብዙ ጊዜ እናንተ ሙስሊም ወንድሞቻችን የምጠይቁ ጥያቄ አለ። ምን የሞታና ያልሞተ አምላክ አለ እንዴት ትለኛለህ? ይሄ ጥያቄው በራሱ ስህተት ነው። ከምን አንጻር መሰለ? አምላክነት በራሱ ይሞት አይደለማ። የጠየቀኝ በስጋ የተገለጠው ማን ነው ብትለኝ ወልድ፣ የሞተው ማን ነው ብትለኝ ወልድ እልሃለሁ። ምክንያቱም በስጋ መገለጥ እየጠየቀኝ ስለሆነ። አምላክ ካልከኝ ግን አምላክነት በራሱ መዋቲ አይደለም። ግን ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ በተዋህዶ ስጋ ሞተ ተብሎ፣ ምክንያቱም አንድ አምላክ አለና በሶስቱ አካል አንድ አምላክ አለና አንዲት አምላክነት አለና ያ አምላክነት የአብም የወልድ መንፈስ ቅዱስ አንድ አምላክ ስለሆነ አምላክ በስጋ ሞተ ስንል ለይተን የምናወራው ስለማን ነው? በስጋ ስለተገለጠው ስለ ወልድ ብቻ ነው የምናወራው እንጂ ስለ አብና ስለ መንፈስ ቅዱስ አናወራም። ስለዚህ
ያልሞተ አምላክ አለ የሞተ አምላክ አለ የሚለው ጥያቄ ስህተት ነው ከመነሻው። ኦኬ አንተ መጀመሪያ ምን አልከኝ? አንዱ አምላክ በስጋ ሞቷል አልከኝ። አንዱ አምላክ ደግሞ አላልኩም። እሺ ምንድን ነው ያልከኝ? አንዴ ደጋሚ። ኦኬ እኔ የማምነው በስጋ ተገልጦ የሞተልኝን አምላክ ነው የማምነው አልኩ። አዎ በስጋ ሳይገለጥ ያልሞተ አምላክ አለ። እሺ ኦኬ በጣም ጥሩ። በስጋ መገለጥ ስልን የምናወራው ስለማን ነው? ስለ ወልድ ብቻ ነው የምናወራው። በቃ አለ። በስጋ ያልተገለጠና ያልሞተ አምላክ አለ? ኖ ኖ ኖ ኖ ይኸውልህ ያልሞተ አምላክ የሚባል ጥያቄ የለም ወንድሜ፣ ትክክል አይደለም ጥያቄው። ጥያቄው ስለ ሞት የምታወራ ከሆነ ስለ ወልድ ብቻ ነው የምናወራው። አንዴ ስማኝ እኮ ስለነዛ ከሆነ እነዛ አልሞቱም ነው የምትለኝ አይደል? አላልኩም፣ እኔ አላልኩም። አንተ ነው ያልኩት። ወልድ ጋር ሲመጣ ለምሳሌ ወልድ ጋር ሲጠይቅህ በስጋ የሞተ አምላክ አለ? እሺ አንዴ ስማኝ፣ አንዴ እኛ ሶስት አካል አማኝ ነኝ። በደንብ ስማኝ ወንድም ባለ አሁን ለምሳሌ እኔ ወደ እኔ እንኳን ባመጣልህ ነፍስና ስጋዬ አለው አይደለ? ነፍሴ እኮ ለምሳሌ ስሞት እኔ ነፍሴ አትሞትም አይደል? ስለዚህ አሁን እኔ ልክ ስሞት ያልሞተና የሞተ ማንነት አለ እንዴት አትልም አይደለ? ነፍሱ ከስጋው ተለየሽ ነው የምትለው እንጂ እንደው ያልሞተና የሞተ ማንነት አለው እንደ ያሬድ አትልም። ኦኬ ምክንያቱም ነፍስ በራሷ ምን ስላልሆነች መዋቴ አይደለችም፣ አትሞትም፣ ህያዊት ናት፣ ዘላለማዊት ናት። ይህንን የሰጠን ማን ነው? ራሱ እግዚአብሔር ነው። እፍ ብሎ ይህችን ህያውነት የሰጠን። ስለዚህ እርሱ በባህሪው መለኮት በባህሪው አይሞትም። አለቀ፣ ጨረስን እዚህ ጋር። አሁን ስጠይቀኝ መሞት የሚለው ታዲያ ለማን ተነገረ ካልከኝ ከሶስቱ አካል ለአንዱ አካል ለወልድ ስለተነገረ ያ ደግሞ በስጋ የተገለጠው ደግሞ አምላክ ስለሆነ አምላክ ሞተልን ስንል በስጋ የተገለጠው ወልድ በመለኮቱ ከአብና ከመንፈስ ቅዱስ እኩል ነው። ግን በስጋ የተገለጠው ከሶስቱ አካል እሱ ብቻ ስለሆነ ሞተ የሚለው ነገር በስጋ የተገለጠው ለእሱ ብቻ የሚነገር ነው። ስለዚህ ጥያቄ ከመነሻው የሞተና ያልሞተ አምላክ የሚለው ስህተት ነው። በጣም ስህተት ነው። በጣም ትክክል ጥያቄ አይደለም። እሺ ጥያቄን እንዳስተካከልልህ ዘንድ ለምሳሌ አንተ አምላክ ሞቶልኛል በስጋ ብለህ ታስባለህ? አታስብ። እሺ የሞተልህ ማን ነው? በጣም ጥሩ። ኦኬ በጣም አሪፍ። ለኃጢአት የሞተልኝ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ። ወልድ አምላክ ነው አይደለም? ኦኬ አንድ አምላክ አለ። ያ አምላክ ከወልድ ኢየሱስ ክርስቶስ ከአብ ጋር እኩል የሆነ ከመንፈስ ቅዱስ እኩል የሆነ አምላክነት መለኮትነት አለው። አንድ አምላክ ስላለ። ስለዚህ ወልድ ግን ሞቷል አይደል? በስጋ ስለተገለጠ ሞተ ተብሎ ተነግሮለታል። በስጋ አብና መንፈስ ቅዱስ በስጋ አልተገለጡም፣ አልሞቱም አይደል? በስጋ ስላልተገለጡ ሞት የሚለው ጥያቄ ራሱ ወደዛ አይነሳም። ችግር የለም። አልተገለጡም፣ እነሱ ሞተዋል ተብሎም አልተነሱም። በስጋ ስላልተገለጡ ሞት የሚለው ነገር ሲጀመር በስጋ ስላልተገለጡ ሞት የሚለው ነገር ራሱ አይነሳም። አልሞቱም ማለት ነው አይደል? በስጋ ስላልተገለጡ ሞትም አልሞትም አይባልም። በቃ እስከነጭራሹ ችግር የለም። ስለ ሞት እንተውና ወልድ በስጋ ተገልጧል፣ አብና መንፈስ ቅዱስ አልተገለጡም። በስጋ አልተገለጠም። አብ መንፈስ ቅዱስም በስጋ አልተገለጠም። እውነት ነው። በስጋ የተገለጠው አምላክ ነው አይደለም? ወልድ ብቻ ነው የተገለጠው በስጋ። በመለኮት አንድ አምላክ አዎ ከአብ ጋር ከመንፈስ ቅዱስ እኩል ትክክል የሆነ አምላክ ኢየሱስ ክርስቶስ በስጋ ተገልጧል። በስጋ ከተገለጠው ውጭ ሌላ አምላክ አለ? አንድ አምላክ አለ እኮ አልኩ። በሶስት አካል አንድ አምላክ አለ አልኩ። በስጋ የተገለጠው አምላክ ነው አይደል? ከሱ ውጭ ሌላ አምላክ አለ? በሶስት አካል አንድ አምላክ ነው የምናመልከው አልኩ እኮ ወንድሜ። ሌላ አካል አላልኩም። በስጋ ከተገለጠው አምላክ ውጪ ሌላ አምላክ ትምህርቴን ነው የምነግርህ። እኔ ትምህርቴን ነው የምነግርህ። አንተን ጥያቄ እሰማህና የኔን ትምህርት ነው የምነግርህ። የኔ አንተ ስጠይቀኝ ጠይቀኝ በፈለግከው። እኔ ግን የምነግርህ ትምህርቴን ነው። ትምህርቴ ምን መሰለህ? እኛ የምናመልከው አምላክ በአካል ሶስት የሆነ በመለኮት አንድ አምላክ እናመልካለን። እሱ አንደርስታንድ አደረኩህ እኮ። ለምሳሌ ያንን አምላክ በወልድ ከገለጽከው በአብና በመንፈስ ቅዱስ እንደገለጽከው ነው አይደል የሚቆጠረው? ምን ማለት ነው? ለምሳሌ ወልድ አምላክ ነው ስትል ያንን አምላክ ኢንዲኬት እያደረክ ነው። ኦኬ ሶስት አምላክ የለም አንድ አምላክ ነው ያለው እያልኩኝ ነው። አዎ ይህ አንዱ አምላክ በስጋ ተገልጧል አልተገለጠም ስለ ተገልጧል። ከሶስቱ አካል አላልኩም እኔ። የተገለጠው ከሶስቱ አካል አንዱ አምላክ በሶስት አካል ብለን እናምናለን። ደጋግሜ ነግሬያለሁ። ስለዚህ የተገለጠው ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ነው እኮ አልኩ። ያልተገለጡትስ ምንድን ናቸው? አምላክ አይደሉም? አይገናኙም። ጥያቄው ከሱ ጋር በስጋ የተገለጠው ማን ነው ካልከኝ ስለ ስጋ በስጋ መገለጽ ስለሆነ
ያ የነበረው አንድ አምላክ አለ፣ በአካል ግን ሶስት ስለሆነ ያ በአካል ስለ እኔነት ማለት ነው። በእኔነት ሶስት ነው ባይነት ስላለ አንዴ ቆይ ወደ ጥቅስ እንምጣ አንዴ። አብን ብቻውን አምላክ እንደሆነ ጥቅስ ላይ ነኝ። ስጠኝ ጥቅስ፣ ችግር የለውም። ለምሳሌ ደግሞ ኢየሱስ ክርስቶስ ብቻውን አምላክ እንደሆነ አሳያለሁ። አዎ እሺ፣ ችግር የለም። ካሳየኝ እንደው ደስ ነው የሚለኝ። አንዴ ቆይ ሙባረክ፣ አንዴ እንትን እያልክ ስለሆነ እዚህም እዛም እየረገጥክ ስለሆነ ማለት ነው። ቅድም ያመጣኸው አናሎጂ ላይ እሰማለሁ። አዎ አዎ፣ ኦኬ። ቅድም ያመጣው ሎጂክ ላይ ያልሞተ አምላክ አለ ማለት ነው የሚለውን ስህተት ስለመጣ ማለት ነው። እዚህ ጋር አንድ አናሎጂ ደስ ለምሳሌ እኔ ለምሳሌ ኒኮስታጣን አንድ ፐርሰን ነው አይደለ? በፐርሰን ደረጃ አንተም ሌላ ፐርሰን ነው ሙባረክ የሚባል ይህን መዝሙር ያሬድ የሚባል ደግሞ ሶስተኛ ፐርሰን አለ። እኛ በፐርሰን ደረጃ ከሱ ጋር ልጨርስ አናሎጂ። ኦኬ ትጨርሳላችሁ። አንዴ አናሎጂውን ቅድም እዛ ትታችሁት እንትን ስላላችሁ ነው፣ ያው ብዙ ቦታ እየረገጥክ ስለሆነ ማለት ነው። መንገድ መስመር ላስይዘው ብዬ እና እኛ እናስይዘዋለን፣ ችግር የለም። ለእኛ ተው። ቆይ አንዴ ለአንተ እተውላለሁ፣ ግን ሚዩት አድርጉ ቁጭ በል። ሶስት የተለያየን ፐርሰን ነን። ለምሳሌ ኒኮስታጣን ካናዳ ሄደ የሚባል አንድ ኮንክሉዥን እንስራና ያለምንም ፕሪሚስ ተነስተን ማለት ነው። ካለምንም ፕሪሚስ ተነስተን ኒኮስታጣን ካናዳ ሄደ ብለን ኮንክሉድ አደረግን። ከዛ ያ ኒኮስታጣን የሄደው አንደኛ በፕሌን ነው ብለን እናስብ። ኒኮስታጣን በፕሌን ሄደ የሚል ኮንክሉዥን ከያዝን መዝሙር ያሬድ ካናዳ አልሄደም የሚል አይነት ጥያቄ ነው እየጠየቅ ያለው which is completely wrong የሆነ ጥያቄ ማለት ነው። አንደኛ ፕሪሚሱ ስርዓቱንም የጠበቀ አይደለም፣ ያጠያየቅ ስርዓቱንም የጠበቀ አይደለም። ሁለተኛ ደግሞ ኮንክሉዥን ስትሰራም ትክክል አይሆንም ማለት ነው። ምክንያቱም ልትል ያለው ምንድን ነው መዝሙር ያሬድ ካናዳ ካልሄደ ዴሪዝ ካናዳ ያልሄደ ሌላ ሰው ማለት ነው። ዋትስ ሮንግ ምንድን ነው ችግሩ ነው። ገብተዋል። በፐርሰን ደረጃ የተለያየን ሶስት ፐርሰኖች ነን። ኒኮስታጣን በራሱ ፐርሰን ማለት ነው። እኔን ራሴን ወክዬ ካናዳ ብሄድ መዝሙር ያሬድ አለመሄዱና አንተ አለመሄድ ሌላ አካል አለ ብለን ኮንክሉድ እናደርጋለን። አት ሴም ታይም ግን ያልሄደው ያ ፐርሰን ስጋን ስላለበሰ ኦር ደግሞ በፕሌን ስላልሄደ ምናምን የሚል ኮንክሉዥን አይሰጠንም። አት ሴም ታይም ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ ብለን ስንናገር ማለት ነው ዴር ኢዝ አንድ መለኮት ወይም ደግሞ አንድ የመለኮት ኡሲያ አለ ወይም ኤሰንስ አለ። ያንን ሼር የሚያደርጉ ሶስት ኮሰብስታንሻል የሆኑ አካላት አሉ። ረጅም አታውሩ፣ እኔንም አስወሩኝ። አንዴ ሙባረክ፣ ረጅም አታውሩ ማለትም አትችልም። አንተ ጠያቄ ስለሆንክ እንደውም እኛን ረጅም ማውራት ያለ፣ ምክንያቱም ጥያቄ መላሾች ስለሆንም ማለት ነው። አብ ማለት በራሱ አባት ማለት ነው። የማን አባት ማለት ነው? የወልድ አባት ማለት ነው። የባህሪ ልጅ አለው። ማን ይባል? ወልድ የሚባል ልጅ አለው። ስለዚህ አብ ስትል ኦልዌይስ የወልድ አባት እንደሆነ፣ ወልድ ከወልድ የተለየ አብ የለም፣ ከአብ የተለየ ወልድም የለም። ስለዚህ እዛ ጋር ብቻውን አብን አምላክ ሲል ከምን አንጻር ጥቅሱን ከፍተን እናሳያለን። ቀጥል፣ ጥቅስን ስጥና ላሳይህ። መልካም። አይ እኔ አብን አምላክ እንደሆነ እንድታምን ብቻ። ከዛ ጥያቄ ከአብ ውጭ ሌላ አምላክ አለው ወይ? ሲጀመር አምላክነት የእኛን አስተምሮ እኮ እየነገርኩ ነው ያለሁት እኮ ከአብ ውጭ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አምላክ ነው ብለናል አይደል? ከሱ ውጭ አምላክ አለ? ስማኝ፣ ስለ አምላክነት ስናወራ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ፈጣሪ ብለን እናምናለን። ስለዚህ አብ አምላክ ነው ስንል ከወልድ የተለየ አይደለም፣ ከመንፈስ ቅዱስ የተለየ አይደለም። የአብ አምላክነት የወልድም ናት የመንፈስ ቅዱስም ናት። ስለዚህ አንድ አምላክ አለ ብለን እናምናለን። አብ ብቻ ስትል ወልድና መንፈስ ቅዱስን ያገለለ አይደለም። ምክንያቱም አብ የሚለው ስሙ በራሱ የወልድ አባት ማለት ነው እንጂ አብ ሲንግል የሆነ ማለት አይደለም። ሙባረክ ካለ አይ ቲንክ ሙሳ ነው አይደል? እሱን በዛው ጠይቀው። ጥያቄ ብዙ ስለጠየቀ ጥያቄ አልተመለሰም እኮ አንድ ጥያቄ ነው የጠየቁት። ያው በብዙ አገባብ ገባን። አረስ ሶስት ነው ጥያቄ ይጠይቃል ወንድማችን። አንዴ ተረጋጋ። ሙሳ አድርግና አንዴ ቆይ፣ አስረብሽ ክርክር አታድርግ። እስካሁን ጊዜ ጠየቅ ነበር።
ሶሪያን ኧረ ፕሊስ አንዴ ብዙ ጥያቄ እየጠየክ ነበረ፣ ተመልሶ ላልሶ ጠይቁ ተጠየቁ ነው የሚለው ርዕሱን ካየው። ምን አልከኝ? ከአብ ውጭ አምላክ አለ ወይስ? ሶስት ጥያቄ። ኧረ ተመለሰልህ ሀቢቢ፣ አልሰማህም ነው? ይዞኝ አልሰማሁም አልኩህ እኮ እባክህ። ኦኬ እሺ፣ ይቅርታ። አብ አምላክ ነው ብለን ተስማምተናል። ይቀጥሉ። እሺ አልተስማማንም። ቆይ አንዴ በአንተ መልኩ አልተስማማንም። ተስማምተናል ካልሰማክ፣ ቆይ አንዴ ሙባረክ፣ ሳትሰማ ነው እንዴ ተስማምተናል የምትለው? አሁን እሱ ሲጠይቅ አልሰማውም አልክ። አይ መጀመሪያ ተስማምተናል ትላለህ። አይ አልተስማማንም። ከአብ ውጭ የሚለውን አልሰማሁህም። አንተ ባልከው መልኩ ከኔ መቼም አልተስማማንም። አልስማማም። አብ ብቻውን አምላክ አይደለም? ብቻውን ማለት ነው። አብ ብቻውን ምን ማለት ነው? ፍታው። ብቻውን ማለት ነው። አብ የሚባለው አካል አለ አይደል? ብቻውን የምትለው ምን ማለት ነው? ወልድና መንፈስ ቅዱስን ኤክስክሉድ አድርጎ አብ ብቻውን አምላክ ነው አይደለም? አይደለም። እንደሱ ኤክስክሉድ ያደረገ አብ የለም። ሲጀመር አብ ማለት ራሱ የወልድ አባት ማለት ነው። አብ አባት ያልሆነው ወልድ የለም። ወልድ ልጅ ያልሆነው አባት የለውም። መልካም እሺ። ወልድ ሲለምነው ወደ አምላኬ ወደ አምላካችሁ ሲል አምላኬ ሲል የፈለገው ራሱን ወልድን ጨምሮ አብን ጨምሮ መንፈስ ቅዱስን ጨምሮ ነው ወይስ? በቃ ሚውት አድርግና ላስረዳ። ጥሩ አንድ ያውጣለት ናታንዬ። ዮሐንስ ወንጌል ናውጣለት አንድ። እሺ ሙባረክ አንድ ሚውትን አንሳ። መናገር ሲኖርብኝ አነሳለሁ። አይ እኔ ልታነሳ ፈልጌ ነው። እሺ እዚህ ጋር ወልድ አባት የሚለው ማንን ነው? አብን ነው። ጥሩ አባታችሁ ያለው ማንን ነው? አባቴና አባታችሁ አይደለም የሚለው? አዎ አብን ነው። አሁን እሺ ለምንድን ነው አባታችን ያላለው? ለምንድን ነው ወደ አባታችን ያላለው? ወደ አባቴ ወደ አባታችሁ የሚለው ሲሰበሰብ ወደ አባታችን ይሆናል። የኔ ማን ያለ አምጣ፣ ማስረጃ ስጠኝ። እንደዚህ ብሎ የፈታ ማስረጃ ስጠኝ። ነው እዚሁ ጋር ንግግሩን እኮ እያነበብን ነው። ሙባረክ ቆይ አንዴ ስማኝ። መጽሐፍ ቅዱስ የራሱ የአውዳዊ ፍችና ትርጓሜ አለው። ልክ አንተ ቁርአን ተፍሲር እንዳለው ለምሳሌ ቁርአንን የሆነ ነገር አውርቼ አንዴ ስማኝ። ቁርአንን የሆነ ነገር አውርቼ ስፈታው አምጣ፣ ማን ነው እንደዚህ የፈታው? ተፍሲር አምጣ፣ ሐዲስ አምጣ ትለኛለህ አይደለ? ጥሩ። ስለዚህ አሁን አንተ ወደ አባቴና ወደ አባታችሁ ማለት ወደ አባታችን ማለት ነው ብለህ የፈታ እንደዚህ ብሎ የፈታህበትን ማስረጃ ስጠኝ ከትርጓሜያችን። እኛ ትርጓሜ አለ። ማስረጃ እኔና አንተ ስል እኛ በሚል ማቃለል አልችልም። እኔና አንተ ካልኩኝ አትችልም። ምክንያቱም ስለሱ አይደለም የጠየቅኩህ ነው የጠየቀውን እዚህ ጋር እኔ መዝሙረ ያሬድ አራዳኝ ሙባረክ የጠየቁ ጥያቄ ክርስቶስ ወደ መጀመሪያ ቋንቋውን እንየው ብዬ ነው። አንዴ ክርስቶስ አባቴ ሲል ክርስቶስ አባቴ ሲል ምን ማለቱ ነው ንገረኝ። ክርስቶስ አባቴ ሲል ምን ማለቱ ነው? የኢየሱስ የባህሪ አባት ስለሆነ። ምን ማለት የባህሪ አባት? ጎበዝ፣ በጣም ጎበዝ። የባህሪ አባት ማለት ነው። የባህሪ አባት ለእኛም የባህሪ አባታችን ነው። ለሱ ብቻ ማስረጃ ስጠኝ። ማስረጃ የባህሪ አባት የተባለበትን ማስረጃ ስጠኝ። አብ የኛ የባህሪ አባት ነው። ስጠኝ ማስረጃ ያልንበትን ስጠኝ ማስረጃ። እናንተ ስትሉ ሰምቼ ስጠኝ ማስረጃ። ሙባረክ ስጠኝ ማስረጃ ያልንበትን። ሙባረክ አሁንም ድጋሚ በጣም ይቅርታ፣ መዝሙር በጣም እየረበሸ ዮኒ አንዴ እንትን ላይ አድርገው ዮሐንስ 1:18 ላይ አድርግልን እና ኮንክሉድ እናደርገው ይህንን ፖይንት። በቃ ሌላ ሰው ይግባ፣ ቢኮዝ በጣም ቦሪንግ እየሆነ ስለሆነ ማለት ነው። ዮሐንስ 1:18 በጣም የክርስቶስ ልጅነትና የኛ ልጅነት ኮምፕሊትሊ የተለያየ መሆኑን ስለ ልጅነቱ ቆይ አንዴ እሱ ጋር እንመጣለን። ቆይ አንዴ 17 ጀምረን አንዴ ፕሊስ ፕሊስ ከአሁን በኋላ ካወራ አስወርዳለሁ። ልታስወርደኝ ፈለጋ ከሆነ ችግር የለብኝም። እኔ ምላሽ ለመስማት ኦኬ። ወርደ ታብታብ አድርግ ማለት ነው። ከ17 ጀምሮ አድርግ ይሆን። ኦኬ 17 ላይ እንደዚህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል። ሕግ በማን ተሰጥቶ ነበር? በሙሴ በኩል ተሰጥቶ ነበር። ከዛ በክርስቶስ ደግሞ ምን ተሰጠን? እውነትና ጸጋ ተሰጠን።
ክርስቶስ ራሱ እውነት ነው። በነገራችን ላይ ክርስቶስ ራሱ ተሰጠን ማለት ነው። ከዛ ምን ይላል እዛው 18 ላይ መቼም ቢሆን አለ በደንብ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። እሺ በአባቱ እቅፍ ያለ አንድ ልጁ the only begotten ነው የሚለው እንግሊዘኛው። አንድ ልጁ እርሱ ምን አለው ተረከው፣ እርሱ ነገረን፣ እርሱ ተናገረ ማለት ነው። ክርስቶስ አባቴ ያለው በቃ ብቻውን የባህሪ አባቱ ስለሆነ ነው፣ ብቻውን ልጁ ስለሆነ ነው ማለት ነው። በመጽሐፍ ቅዱስ አስተምሮ ወልድ የአብ ብቸኛ ልጁ ነው። ብቸኛ ልጁ ስንል ከምን አንጻር ነው? የባህሪ ልጅነት ነው። እኛ ልጆቹ ነን በምን ስለፈጠረ። በነገራችን ላይ መላእክትም የእግዚአብሔር ልጆችም ይላል አይደል መጽሐፈ ኢዮብ ላይ የእግዚአብሔር ልጆችም በእግዚአብሔር ፊት ተሰበሰቡ እያለ ይናገራል። ኢቨን ሰይጣንንም ጨምሮ። ሰይጣንም የእግዚአብሔር ልጅ ነው በነገራችን ላይ ከምን አንጻር ከተባለ ስለፈጠረው፣ ስለሚመግበው፣ ስለሚያስተዳድረው ማለት ነው። የእግዚአብሔር እና የወልድ አባትና ልጅነት ከምን አንጻር ነው? ኦንቶሎጂካል የሚባል ወይም ደግሞ ውሳጤያዊ አንድነት ወይም ደግሞ አባትና ልጅነት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ብሎ መናገር ሲችል ምን አለ? አባቴና አባታችሁ፣ ወደ አባቴና ወደ አባታችሁ። አባቴ እያለ ይናገራል ብዙ ጊዜ መጽሐፍ ቅዱስ ላይ ማለት ነው። አባቴ እያለ ይናገራል። ለምንድነው አባቴ የሚለው ካላችሁ የእኛ ልጅነት ለአብ ማለት ነው። እኛ ለአብ ልጅ የሆንበት መንገድና ወልድ ወይም ደግሞ ጌታችን ኢየሱስ ክርስቶስ ለአብ ልጅ የሆነበት መንገድ ኮምፕሊትሊ የተለያየ ስለሆነ እኛ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ልጁ ነን፣ አት ሴም ታይም ለእግዚአብሔርም ልጁ ነን ብለን እናገራለን። ለክርስቶስ ወንድሞቹ ነን በነገራችን ላይ መጽሐፍ ቅዱስ እንደሚነግረን። ለአብ ግን ወንድሞቹ፣ ለመንፈስ ቅዱስ ወንድሞቹ እየተባለ አይነገርም አይደለ? የማቴዎስ ወንጌል ምዕራፍ 15 ላይ ወንድሞቼና እህቶቼ እናቶቼስ እነሱ ናቸው እያለ ይናገራል ክርስቶስ ማለት ነው። በዛ ምክንያት ወይም ደግሞ በውጫዊ ግብር እኛ ወንድሞቹም እየተባለ እናገራለን፣ ስጋ ከመልበሱ አንጻር ማለት ነው። ያው ስጋን ስለለበሰ ዕብራውያን ላይ ከመላእክት እንኳን በጥቂት አንሶ የነበረውን እያለ ይናገራል መጽሐፍ ቅዱስ አይደለ? ከመላእክት እንኳን በጥቂት አንሶ ነበር። በዛ ራሱ በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ ብሎ ይናገራል አይደለ? ጌታዬ ጌታዬ ወይም ደግሞ ኤሊ ላማ ሰባቅታኒ እያለ እንትን ይላል ወደ አብ ወደ አባቱ ማለት ነው ሲጸልይ ትሰማላችሁ። ከዛ አንጻር ነው የአብና የወልድ ልጅነት ማለት ነው፣ ወይም ኦንቶሎጂካል የሆነ አንድነት ነው። እኛም ለእግዚአብሔር ወይም ደግሞ ስንጠመቅ በጥምቀት የእግዚአብሔር ልጅነት አገኘን ነው የምንለው እንጂ የክርስቶስን ልጅነትም ስፔሲፊካሊ የክርስቶስን ልጅነት አገኘን አይደለም። የስላሴ ልጅ ሆነን ነው የምንለው። ያ የእግዚአብሔር ልጅነት እንደ ወልድ ልጅነት አይደለም። እኛ በጸጋ የምናገኘው ፍጡራን ስለሆነን የምናገኘው። ወልድ ግን ከዘለዓለሙ አይደለ? ቅዱስ ጳውሎስ ምንድን ነው የሚለው? ዓለማትን እግዚአብሔር በአንድም በሌላም ተናገረ በነቢያት ማለት ነው። ከዛ ምን ይላሉ ኋላ ላይ አሁን ደግሞ በዘመኑ ፍጻሜ ዓለማትን በፈጠረበት በልጁ ለእኛ ተናገረን እያለ ዕብራውያን ምዕራፍ 1 ላይ ይናገራል። ዓለማትን የፈጠረበት ልጁ ነው በነገራችን ላይ ወልድ ማለት ነው። ለማን? ለአብ። ዓለማትን የፈጠረበት ልጁ ነው ስንል አትሴም ታይም እኛን በእኛ ዓለማትን አልፈጠረም፣ እኛ ልጆቹ ነን። ግን አትሴም ታይም ማለት ነው ልጆቹ ነን፣ እሱም ልጁ ነው። የእሱ ልጅነት ወይም ደግሞ የእነሱ አባትና ልጅነት ውሳጣዊ ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን ነው የምናምነው አዘ ክርስቲያን ማለት ነው እንጂ ሌላ ትምህርት የለንም። እና ልጁ እዚህ ጋር ስፔሲፊክ አድርጎ ምን ሊያደርግ ነው? አሁን አባቴ እያለ እየተናገረው አዘ ጀነራል ምን ሊያደርግ ነው? አባታችን የሚል ኮንክሉዥን ነው የሚያስይዘዋል። እንደዛ አይደለም በፍጹም። አባታችን እያለ ቢናገር ኖሮ ኢየሱስ ክርስቶስን ራሱ የጸጋ ልጅ ነበር የሚያደርገው። ቢኮዝ እኛም የጸጋ ልጆቹ ነን፣ እኛም የጸጋ ልጆቹ ነን። ስለዚህ ወልድም የጸጋ ልጁ ይሆን ነበር ማለት ነው። ወልድ ግን የጸጋ ልጁ ሳይሆን የባህሪ ልጁ ነው። የባህሪ ልጁን ልጅ የምወደው ልጅ እርሱ ነው እያለ ይናገራል። በነገራችን ላይ ለምንድን ነው ክርስቶስ ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔርን በሰማይ አብ ማለት ነው ከሰማይም ድምፅ መጣ ምን የሚል የምወደው ልጅ እርሱ ነውና እርሱን ስሙት እያለ ይናገራል። የምወደው ልጅ ብሎ ለምን ስፔሲፊክ አድርጎ ለእሱ ብቻ ተናገረ? ለወልድ ብቻ ማለት ነው ሲጠመቅ። ለእሱ ብቻ ልጅ ወይም ደግሞ እርሱ ብቻ አንድያ ልጅ ወር ደግሞ ኦንሊ ቢጋተን ሰን ተብሎ የሚነገረው ለጌታችን ለኢየሱስ ክርስቶስ ብቻ ነው ማለት ነው። እኛም ልጆቹ ነን፣ ልጆቼ ይለናል እና እንደዛ ነው እኛም ነው። ቃለ ሕይወት ያሰማል ዲያቆን። እሺ እኔ ለወጣ ስለሆነ ሌሊት ነው እኔ ጋር አሰናብቱኝ ለማለት ነው። ቃለ ሕይወት ያሰማልን ሁላችሁንም። ጥሩ ጊዜ ነበረን። አመሰግናለሁ ሩሂ፣ በጣም ታንኪዩ ፔቲሽን ከፍተሽ ስላስተናገርሽን። እኔ ጋር በጣም ሌሊት ነው ልቆይ ብዬ ነው ትንሽ የቆየሁት። እናንተም ስላላችሁ ቀጥሉ፣ ቃልዬም ስላላችሁ ሁላችሁም ቀጥሉ።
ላጠቃልና ሉጣኔ ፍቀዱልኝ። እስካሁን የተማርነው ምንድነው? ሶፋር አንደርስታንድ ያደረገው ነገር ምንድነው ሲባል የመጀመሪያው በእኛ በክርስትና እንግዲህ አልተገለጠ የሚባል ነገር የለም ማለት ነው። እስካሁን ድረስ ከአንደበቴ አልተገለጠም ሲባል አልሰማችሁም። ስለ አምላካችን በደንብ እናብራራለን፣ እስከ ጥግ ድረስ እናብራራለን። አልተገለጠም አላቅም ይመስለኛል እንደዚህ የሚባል ነገር የለም። አምላካችንን በሚገባ እናብራራለን በደስታ ረጅም ሰዓት ወስደን ማለት ነው። እና ከአሁን ከተጀመረው ወደኋላ ሊድና ቅድም እንደተባለው ክርስቶስ አምላካችን ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ሲል ለይቶታል። አባቴ ብሎ የአብን አባትነት የባህሪው አድርጎታል። ለእኛ ደግሞ አባትነት ደግሞ የጸጋ ስለሆነ እሱን ቅድም በደንብ ነግሯቸዋል። ወደ አምላኬና ወደ አምላካችሁ ሲል ደግሞ አምላኬ ማለቱ ደግሞ በተዋህዶ ስጋ ገንዘብ ያደረገውን ስጋ ያ ገንዘብ ያደረገው ስጋ አብም ወልድም መንፈስ ቅዱስም በመፍጠር የፈጠሩት ስጋ ነውና ከዛ የተነሳ ስለተዋህዶ ስጋ አምላኬ ብሎ አብን ይናገረዋል። ትርጓሜያችንን ማየት ነው። የአባቶቻችንም ትርጓሜ በደንብ መመልከት ነው። እዛ ላይ በመስቀል ላይ ሆኖ ኤሎሄ ኤሎሄ ለማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ያለው የመጀመሪያው በመዝሙረ ዳዊት መዝሙር 21 ላይ እናገኘዋለን። አምላኬ አምላኬ ለምን ተውከኝ የሚለውን ትንቢት ያን የትንቢት ቃል ያ የነቢያቱን የአዳም ልጆች የነቢያቱንም ጩኸት ክርስቶስ ኢየሱስ ቤዛ ምትካል ነው አደለ? በመስቀል ላይ ይዞ ወጥቷልና በእርሱ ቁስል እንፈወሳለንና። ስለዚህ የሁላችንም ቁስል ይዞ በመስቀል ላይ ወጥቷልና የነቢያቱን ጩኸት አድነን ፈኑዴ ከማርያም ከአርያም እጅህን ልከ ቀኝህን ልከ አድነን እያሉ የነቢያቱን ለቅሶ የአዳምና የልጆቹን ሁሉ ጩኸት በመስቀል ላይ ቤዛ ሆኖ ስለሚጮህ ወይም እየጮኸ እያቀረበ ስለሆነ አምላኬ አምላኬ ስለምን ተውከኝ ብሎ ተናገረ። በነገራችን ላይ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብቻ ብሎ አይደለም ያለው፣ ደግሞ እንደ አምላክነቱ ደግሞ ሲያድንም ሲፈውስም ወደ ገነት ሲያስገባም ደግሞ አይተናል። ወደ ገነት ሲያስገባ እኮ አምላኬ አምላኬ ይህን ሰው ገነት አስገባው አላለም አይደል? አምላኬ አምላኬ ብሎ የተናገረው ኢየሱስ ክርስቶስ መልሶ ደግሞ በስልጣኑ ደግሞ በቀኝ የተሰቀለውን ወደ ገነት ግባ ሲል ደግሞ ታያላችሁ። እርሱ ምን ስለሆነ ፍጹም ሰው ስለሆነ የሚምር ሊቀ ካህን ስለሆነ የሊቀ ካህን መስዋዕትነት እያቀረበ መስዋዕት ሆኖ ቤዛ ሆኖ በመስቀል ላይ አየነው። ደግሞ መሐሪም ስለሆነ ደግሞ ይቅር ሲልም ሲምርም አየን ማለት ነው። ስለዚህ አምላኬ አምላኬ ለምን ተውከኝ የሚለው ትንቢትም እየተፈጸመ እንደሆነ እንዳትረሱት። በመስቀል የተደረገው ነገር ጠቅላላ ኦልሬዲ በትንቢት የተነገረው ነው። መዝሙረ ዳዊትን ማንበብ ነው። ትንቢተ ኢሳያስን ማንበብ ነው። ትንቢተ ኢሳያስ ምዕራፍ 53ን አንብቡ። መዝሙረ ዳዊትንም ምዕራፍ 21ን አንብቡ። እዛ ላይ ሙሉ በመስቀል ላይ የተደረገው ነገር ለምሳሌ በልብሴ ላይ ዕጣ ተጣጣሉ የሚለው ሁሉ በትንቢት የተፈጸመ ነው። ጌታም እዛው ተናግሮታል። በመጽሐፍ የተጻፈው ይፈጸም ዘንድ ነው ያለው ጌታ። ለዚህ ነው ጌታ ተፈጸመ ያለው። ቅድስት ነፍሱ ከቅድስት ስጋው ሲለይ በመጨረሻ ምንድን ያለው? ተፈጸመ። ተፈጸመ ያለው ምንድነው? በመጽሐፍ ስለሱ የተነገረው ትንቢት ሁሉ ተፈጸመ ማለት ነው። ስለዚህ በመስቀል ላይ ሲደረግ የነበረው ነገር ሁሉ ትንቢት እየተፈጸመ ነው ማለት ነው። ይህን ያዝ። ቀጥሎ የስላሴን ነገር ተነስቷል። እግዚአብሔር አንድም ሶስት ነው ብለን እናምናለን። እግዚአብሔር አንድ ነው ስንል ቁጥር እየጠራን አይደለም፣ ተስማምተናል። ሶስት ነው ስንልም 1 2 3 እያልን አይደለም። ቁጥር የምንጠራ ከሆነ ከሁለት አንድ ይቀድማል፣ ከሶስት ደግሞ ሁለት ይቀድማል። ቁጥር እየጠራን አይደለም። ለአብ ለወልድ ለመንፈስ ቅዱስ መቀዳደም የለም። አብ በነበረበት ዘመን ሁሉ ወልድም መንፈስ ቅዱስም ነበረ። በስላሴ ትምህርታችን ሶስትነት የምንለው ስለመለኮት የምንሰጠው አይደለም። ምክንያቱም ሶስት መለኮት የለም፣ ሶስት አምላክ የለም። ያለው አንድ አምላክ ነው፣ አንድ መለኮት ነው። ያ አንዱ አምላክ ግን በሶስት አካል ተገልጧል። በሶስት አካል ለመገለጥ ነው መጽሐፍ ቅዱሳችን ኢየሱስ ክርስቶስ እኔና አብ እንዳለ፣ እኔና አንተ እያለ ወልድ አብን እየጠራ መንፈስ ቅዱስን ደግሞ መንፈስ ቅዱስን እልክላችኋለሁ እያለ እርሱ እያለ እየጠራ መንፈስ ቅዱስን አንተ እያለው ማለት ነው። እርሱ ሲመጣ እያለ መንፈስ ቅዱስን አንተ ብሎ ይጠራል ኢየሱስ ክርስቶስ። ራሱን ደግሞ ክርስቶስ እኔ ይላል፣ አብን ደግሞ አባቴ ይላል። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ይሄ ሶስትነት ይባላል ማለት ነው። ሶስትነቱ ግን ምኑን ሶስት አያደርገውም? መለኮትነቱ ግን ሶስት አያደርገውም።
ይልቁንም አንድ መለኮት አለ። ስለዚህ አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም። ምነው ለዛ ነው ኦኬ። አንድነቱን ከፋፍለው ሶስት አምላክ አያደርገውም። በስም ሶስት፣ በአካል ሶስት፣ በግብር ሶስት መሆኑ ማለት ነው። እግዚአብሔር ራሱን በመለኮት አንድ፣ በግብር በስምና በአካል ሶስት መሆኑን በመጽሐፍ ቅዱሳችን በነቢያቱም አናግሯል፣ ኋላም ደግሞ በልጁ ገልጦልናል ብለን ይህንንም አየን ማለት ነው። ስለ ድንግል ማርያም ተነሳ። ድንግል ማርያም የወለደችው ማን ነው? አምላክ ወለደችው። የሉቃስ ወንጌል ምዕራፍ 1 ስታነቡ የማርያም ጸሎተ ማርያም የምንለው ጸሎት ላይ ምን ይላል? ድንግል ማርያም ትላለች? ታቢዮ ነፍሴ ለእግዚአብሔር ትላለች። ነፍሴ በእግዚአብሔር በአምላኬ በመድኃኒቴ ደስ ትሰኛለች ብላለች። ኦኬ። በመድኃኒቴ በአምላኬ ብላ የማህፀኗን ፍሬ አምላኬ ትለዋለች ድንግል ማርያም። የማህፀኗን ፍሬ አምላኬ ብላ ጥሯለች ክርስቶስን። ኤልሳቤትም ወደ ድንግል ማርያም ወደ እርሷ ስመጣ የጌታዬ እናት ነው ያለችው። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ገና እኮ ጌታ አልተወለደም። ስለዚህ ድንግል ማርያም ልጇን አምላኬ ትለዋለች፣ ልጄም ትለዋለች፣ አምላኬም ትለዋለች። በስጋ ወልደዋለችና ልጄ ትለዋለች፣ ፈጥሯታልና ደግሞ አምላኬ ትለዋለች። ድንግል ማርያም ድንግል ፈጣሪዋን ወለደችው፣ እርሱም የፈጠረውን ስጋ ተዋሃደ ብለን በሃይማኖተ አበው ላይ እንደምንማረው ማለት ነው። ስለዚህ ድንግል ማርያም ግን የሰው ልጅ ናት፣ ሰው ናት፣ ፍጡር ናት። ግንስ ክብሯ፣ ንጽህናዋ፣ ቅድስናዋ፣ በስላሴ ዘንድ ያላት መወደድ፣ መከበር፣ የክርስቶስ የአምላኳ እናት መሆኗ ግን ክብሯን ከፍ ያደርገዋል። የላቀ ክብር አላት፣ የተወደደች ናት እንላለን ማለት ነው እንጂ ማርያም ፍጡር ናት አናመልካትም። አምልኮም ቀርቦላት ያቅም ቁርአኑ እንዲሁም እዚህ ላይ ዋሽቶብናል። መርየምንም ልጇንም አመለኩ እያለ ቁርአኑ ሲዋሽብንም እሱንም ቅድም አይ ቲንክ አይተናል መሰለኝ። እንግዲህ ሶፋር የነበሩት ርዕሶች በዚህ ዙሪያ የነበሩ ናቸው። ኢየሱስ ክርስቶስ ጅማሬው ከምድር አይደለም ብለን አሳይተናል። ኢየሱስ ክርስቶስ ከሰማይ የወረድኩ እኔ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሏል። ስለዚህ ከሰማይ የወረደ ነው። ከሰማይ ወረደ ማለት አስቀድሞ በህላዌው ነበር ማለት ነው። ከሶስቱ አካል አንዱ አካል፣ ከሶስቱ ቅዱስ አንዱ ቅዱስ፣ እርሱ ከሰማይ ወረደ ካልን ማለታችን ነው። እርሱ በእግዚአብሔር መልክ ይኖር የነበረው እርሱ በምድር ላይ ሳይሆን ጅማሬው አስቀድሞ የነበረው አልፋና ኦሜጋ ማለት ነው። ከድንግል ማርያም የተወለደው መገለጡ ነው እንጂ መጀመሩ አይደለም። በስጋ ግን መገለጡ ነው እና ከምድር ላይ የጀመረ ይመስላችኋል ሙስሊሞቹ። ያ ሮንግ ነው፣ ስህተት ነው። የክርስትናው አስተምሮ ግን አትሊስት ሶፋር ያለው በዚህ መልኩ ሰመሪ ልስጥ ብዬ ነው። የረሳሁት ነገር ካለ ሜቢ ያበላሸሁት ነገርም ካለ ያጎደልኩትም ነገር ካለ ስህተትም ካለ አቃንታችሁ ደግሞ እናንተ ተማማሩ። እግዚአብሔር ይስጥልኝ። ስላረዘምኩባችሁ ይቅርታ፣ በጣም አመሰግናለሁ። ቃለ ሕይወት ያሰማልን ዲያቆን፣ እናመሰግናለን። መልካም አዳር ብለናል። አሜን አሜን። እሺ ሰላም ደሩ ሩህ አመሰግናለሁ። ቢኒዬ ቃል ሰላም። እሺ ዲያቆን እኔም በጣም አመሰግናለሁ። እግዚአብሔር ያሰማልን። አሜን። ሁላችንም አብሮ ያሰማን። አሜን አሜን። እሺ ደህና ዋሉ። መልካም ቀን፣ መልካም ውይይት።